ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣናቸው ወረዱ አይሉ ይመስል ወረዱ እንደፈራሁት ሆነ ነው የምትለኝ? ምን አርጌ ነው ሰውዬ በገዛ አፌ በሰላም ያሳደርከኝ አምላክ በሰላም አውል ብቻ ማውራው ነገር አታሳጣኝ። አዋሌና ሳምረድ ወሬ አታሳጣኝ። ዛሬ ምንድነው የሚወራው? እባክህ የሆነ ወሳኝ ወሬማ ማሰብ አለብኝ። የሆነ ጮማ የሆነ ወሬ ግድ ነው። ወሬ ወሳኝ ወሬ ነው ማሰብ ያለብኝ። ወሬ ቲ ይህንን ህዝብማ የሆነ በቃ ማምታታበት ወሳኝ ወሬ ያስፈልገኛል ግድ። ወሬ ዛሬ ወሬ ጥማት ያስጠላል። አስማት የሆነች ወሬ እፈልጋለሁ። እሺ ወሬ ወሳኝ ወሬ ተገኘና አማን ቢስ ነው አለሁልሽ። ምን እሺ ነው? ኧረ እባክሽ ዳንኤል ደብሮኛል። ምን ነው ችግር አለ? ምን እሺ ነው? ኧረ በጣም ነው የሚያስጠላው። በእናትህ በጣም ምንድነው? ምን ነው ማለት እንዴት ሁላ ልንገርሽ? ኧረ በስመ አብ አሁን ከቤት ስወጣ አከራያችን የሆነ ታውቃለህ ሰበር ዜና ምናምን ነገር ብለው ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣናቸው ወረዱ አይሉ ይመስል ወረዱ? ኧረ እባክህ ለነገሩ እንኳን ወረዱ። ኧረ እንኳን ወረደ። በቃ እንኳን ወረደ። ምን ማለት ነው ወረዱ? ይኸውልህ ጡረታ የወጡ አባቴ ሳይቀር አክቲቪስት ነኝ አለ እኮ። ከመሬት ተነስተው ጋዜጠኛ ነን፣ ተንታኝ ነን፣ ፖለቲከኛ ነን ያሉት ሁሉ አበላቸው በቃ። ወይኔ እሱስ ትክክል ነሽ። እኛስ ፈጣሪ አለልን። ይብላይ ለወሬኞቹ ይሄ ቆይ ኧረ በእናትሽ ይሄንን ወሬማ አስፋፋዋለሁ። ንገሪያቸው። ኧረ አብሽር አንተ ወረደ ወይ ሃኒዬ ሰማሽ አልሰማሽም? ጠቅላይ ሚኒስትር ዶክተር አብይ አህመድ ወረዱ። አይገርምሽም?
ምን እባክሽ እኔ እኮ አሁን ታክሲ ውስጥ ሆኜ ሬዲዮ እየሰማሁ ጋቢና ቁጭ ብዬ አይገርምሽም? ሬዲዮ ላይ እኮ ነው የሰማሁት። ያሳዝናል፣ በጣም ያሳዝናል። ይኸውልሽ አንዬ መልሼ ልደውልልሽ፣ መረጃ እንዳያመልጠኝ መልሼ ልደውልልሽ። እሺ በቃ ተረጋግጧል፣ ወርዷል። ለነገሩ እኔ እኮ አውቅ ነበር እንደሚወርደው። ታውቅ ነበር? ኧረ እኔ አውቅ ነበር ግን አዋቂ ነህ ብለው ሚዲያ ላይ እንዳያጨናንቁኝ ፈልጌ ነው እንጂ አውቅ ነበር እንደሚወርዱ። አንተ በቃ በጣም ታውቅ ነበር? በጣም እርግጠኛ ነበርኩ ስልሽ እርግጠኛ ነበርኩ እንደሚወርዱ። እኔ በጣም ነበር መረጃ የነበረኝ። ሄሎ ብራ ቢዝነስ፣ አንቺ ሬዲዮ አከፍቺም፣ አንቺ አትሰሚውም ይሄን ዜና አንቺ። ኧረ አልሰማሽውማ? ጠቅላይ ሚኒስተር ዶክተር አብይ አህመድ ወረዱ። አይገርምም? አልሰማም? በቃ እሺ። አንተ ደግሞ ፍጥነቱ ሳይዘጋው ነው ሌላ ሰው ማውራት የጀመረው። አይገርምም? አልሰማም? ብዙ ሰው አልሰማም። ሚዲያው አልተንቀሳቀሰም፣ አልሰማም። አንድ ስልክ በቃ ይልሽ፣ አንድ ስልክ ጠብቂ። ሄሎ አማን ነው? እንዴት ነው? አለን። አልሰማም እንዳይሉኝ እርሶም። ምን ጠቅላይ ሚኒስተር ዶክተር አብይ አህመድ ወረዱ? ያሳዝናል አይደል ጋሽዬ? አዎ ቴሌቪዥን ሚዲያ ይከታተሉ። ወርደዋል ብሏል። እሺ በል በቃ እኔ ልሂድ። ኧረ ቆይ በእናትህ አንድ ሁለት ስልክ ማን ደውል? እስቲ ልቀቀኝ እባክህ። ትንሽ ከቆየ እኔን የሚያሳምነኛል። ኧረ ዳንዬ አንድ ሁለት ስልክ እንደውል ብዬ እኮ ነው እኔ ብራዘር። ሰሙ ጋሽዬ ፍሬንዶች ሰላም ናችሁ? አማን እንዴት ናችሁ? ሰላም ነው? እናንተ ከተማው በሰላማዊ ሰልፍና በግርግር እብድ ትርምስምስ ትላለች። እናንተ ምንም ባልተፈጠረ እዚህ ቁጭ ብላችሁ ጫታችሁን ትከተክታላችሁ። እኛ ከተማ ላይ ሰላማዊ ሰልፍና ግርግር ብርቁ አይደለም። ምን ያስገርምሃል? ምን እንደምላችሁ አልገባችሁም እንዴ? ከተማው ታንሷል፣ አርዷል። በቃ የሌለ ችግር ውስጥ ነው ያለች። ምን እንደ አዲስ ልትዘግቢ ፈልገሽ ነው ዳኒ? ሪፖርቱን ካጠናከርሽው ዘግቢው በቃ። ደግሞ ምን ሰምተህ ነው አንተ? እስቲ ንገረን። አሁን ወደዚህ እየመጣው ማለት ነው። ዝም ብዬ በቃ ስደውሉልኝ ጫቴን ከመንከሴ በፊት ሀንዬ ጋር አንድ ቡና ዝም ብዬ አንድ ሲኒ ቡና ላጥ ላርግ ምናምን ብዬ ገባሁልህ። እገባልሃለሁ እንዳለ የሰፈር ሰው ማለት ነው ቲቪ ላይ አፍጥጣ ይላል። እንዴ ምን ተፈጠረ ምናምን ብዬ በቃ ገብቼ ቆሼ ተደረመሰ ምናምን የሚላሳ ከዛ አረ ይሄማ በቃ አረ ተፈናቅለው ነው እንደውም ኮሌራ ይሆናል ምናምን እያልኩ እያሰብኩልህ ዘው ብዬ እገባላለሁ። ሰበር ዜና ምናምን ብሎ ዜና አንባቢ ጥቁር ሱፍ በቃ የሆነ ጥቁር ከረባት በጣም እዝል ነገር በቃ ከልቡ አዙ ነገር ጠቅላይ ሚኒስተር ዶክተር አብይ አህመድ ከስልጣናቸው ወረዱ አይል መሰለህ? ኧረ ከተትሽ ምን አስበህ ነው ደግሞ ዛሬ ጥላት ወሬ የምታወራው ነው? ምናልባት ሰሞኑን መብራት ስለሚጠፋ ሊፍቱ አልሰራ ብሏቸው በደረጃ ያወረዱ ሲባል ሰምተን እንዲያው እኔ የፈለገ ነገር ቢወራ ሁሉም ነገር ዋቴ እንደሚመስለኝ ነው። ኧረ ተያ ዳኒ እንዴ የእናንተን ቤት ቲቪ ማናቸው? ቦኮ ሃራም ማናቸው? ቤት ንገሪ መናችሁ እነዚህ አይኤስአይኤስ ምናምን እነሱ ናቸው እንዴ የሚዘግቡት? ኧረ ፈያ በቃ እንቀምበት ቤቲ እንዴ ይሄው ቀኑን ያንጋልኝ አሚን እርሚቲ አራም አረ በስማም ቀኑን አረ ጅቄጤ ማለት ወግዱ እንዴ አትደምል እዛው ያየሁት እኮ ነው የነገርኳችሁት። ይሄ ነገር ግን ቅድም እኮ ነው ዜና ሰማ ዜና አንባቢው የሌለ ቅስቅዝ ብሎና ዜና አቀራረቡ ሁሉ እንደዚህ ሆኖ ለዛ ነው እንዴ? ምን ላርግሽ ምን በቃ ትክክለኛ መረጃዬን በቃ ደብሮት ቲቪ ላይ ደግሞ ብታዩት እዛ ላይ ሆናችሁ ብታዩት አዝሉ ትክዝ ብሎ በቃ ጠቅላይ ሚኒስተር ምናምን ሲል ያለው ስሜት አየሽ አይደል? ውጤትሽ ቤት ማለት እንዴ ምን ማለት አለው? እዚህ ተጎልተሽ በምርቃና ፖስት ማድረግ ብርቅ ሆኖብሽ ደስ አለሽ አይደል? ይኸው ደስ ይበልሽ እንዴ። አንቺ ፖስት በምታደርጊ ነው ስልጣን ለቀቁት ስትለኝ ነው? ምን አለልሽም? አንቺና መሰል ጓደኞችሽ ያልተወራውን ተወራ ያልተባለውን ተባለ እያላችሁ እየፈጠራችሁ እየቀባጠራችሁ በዘር በሃይማኖት በብሔር በጾታ ከፋፈላችሁ። ሁሉም ነፃ አውጪ ሁሉም ተቆርቋሪ ሆነ። እቺ ሀገር እኮ የሚያወራላት መቻጣች የሚያወራላት የሚሰራላት እንጂ አጣችሁ።
እናንተ የዚህን ጅል ወሬ ሰምታችሁ ነው የምትጨቃጨቁት? አንቺ ሰገጤ ነሽ እኔን ጅል የምትይው? ፋራ እየቃሙ ፋራ አለ እንዴ? ቆይ አንተ ምን ጥሩ ስራ ሰርተህ ነው እኔ እንደዚህ የምትወቅሰኝ? እኔ መስራት ባልችል እንኳን ለሚሰሩት ሰዎች እንቅፋት እንዳልሆንኩባቸው እርግጠኛ ነኝ። እንዴ ሌላው ቢቀር ይኸውልሽ ይሄ ስትመረቅኝ ቁጭ ብለሽ ስትመረቅኝ ፖስት የምታደርጊውን ማይረባ ወሬዎሽን ላይክ ሼር ኮሜንት በማድረግ እንደማልተባበረሽ ታውቂያለሽ አይደለም? እሱ ራሱ ትልቅ አስተዋጽኦ ነው ያለው። አታውቂም እንጂ አታውቂም። ታውቃለህ አንተ? አታውቅም? እንዴት ታውቃለህ? አታውቅማ። አሁን ያለፈው ሁሉም ነገር አልፏል። ማለት ያው ቤቲሻ ደግሞ ማለት እቺ ሚዲያው ላይ አሪፍ ስለሆነች ሐሳቧን ለምን ፖስት አናረግምና ላይክ ኮሜንት ምናምን በማግኘት ለምን ቢያንስ ሰው ሰላማዊ ሰልፍ ነገር እንዲያደርግ አስተዋጽኦ አናረግም? ለካ ቴሌ ወዶ አይደለም ኔትወርክ መቆለፍለፍ የሚያደርጋት። ኧረ ይሄ ሰገጤ ደግሞ ከየት ነው የበቀለብኝ? እባክህ ይሄ ባቄላ እንግዲህ ውሃ ብያለሁ። ዋልህ እኔ ከዚህ በኋላ ምንም አላደርግም። እስከ ዛሬም ባለማወቅ የሰራኋቸው ነገሮች እየጸጸቱኝ ነው። ስለዚህ በእናትህ ተወኝ። ምን ዋጋ አለው ቤቲ? ምን ዋጋ አለው? ከ120 ሚሊዮን ህዝብ ከግማሽ በላይ ያለው ህዝብ እንዳንቺ አይነት ነው እንዴ? እናንተ እስክትማሩ እኮ የተማሩት አለ እኮ። አረ ለቁ ተው፣ ከዚህ ከወሬ ሱስ ውጡ እንዴ! እኔ የሚያሳዝነኝ ግን አሁን አካሄዳችን በቃ አረ እንደ ጎረቤት ሀገር ልንፈራርስ ነው። ስማ ንቀናችሁ እንጂ ፍርተናችሁ እንዳይመስሉ። በእንደንተ አይነት ተርካሸ ነው ሀገር የምትወድቀው። እቺ ባቄላ ያደረች እንደው አትቆረጠምም አለ ሀገሬ ሰው። ምን ልትሆን ነው? ምን አይነት ወሬ ነው የምነግረኝ? ቦሬ ነው እንዴ? እና አተ እንዴ ምን አይነት ቦጥራቃና ቦትራፋ ነህ እባክህ? ዝም ብለህ አገኘው ብለህ ትቦጠረቃለህ? ይኸውልህ ሁሉም ሰው እንዳንተ መስሎኝ ተቦጥርቄ ነው እንደዚህ በዚህ ጋር የለ ሰባብሮ ያስቀምጡ። እባክህ ወሬኛ ቦትራፋ ደግሞ አታፍርም እንዴ? ለምን አፍራለሁ? ይሄ እኮ የኔ መብት ነው። ይገባል? መብቴ ነው። ግዴታህን ሳታውቅ ማን አባቱ ነው መብት ነው የነገረህ? ነገሩ እኔ ራሴ ነኝ ጥፋተኛ። ካንተ ወስጄ ኮፒ ፔስት ማድረግ እኔ ነኝ ጥፋተኛው። አንድ ነገር ልንገርህ፣ ከዚህ በኋላ ማለት ነው ዝም ብለህ ወሬ ከምትደምር ከምታከፋፍል ዝም ብለህ ከምትቦጠረቅ እዛ ሄደና ገንዘብ ብትደምር ብታከፋፍል ይሻላል። አይ የምትል ከሆነ ግን እቺን የተረፈችን እደግማለሁ። እሺ አምተኛላ ቦጥራ ስማይል ለእንደናንተ አይነቱ ነው። እሺ ማዕከላዊ መዘጋት አልነበረበት። ጥፍር መንቂያና ማኮላሻ እከፍታለሁ። ቶማ ጥፍር ነቅልላለሁ። ድሮማ ማመኔ ነው። እሺ በገዛ ምናሴ ለፍልፌ ስብርብር አድርገው ይልኩኛል እንዴ? ቆይ ያቺ ቤቴ የምትባል ልጅ አገኛታለሁ። ቅጥቅጥ ረላሽ ወንድም
ይኸውልህ አባቴ አረ የወሬ አለ ያስብልህ። ምን አልከኝ? ጠቅላይ ሚኒስተር ዶክተር አብይ አህመድ ከስልጣናቸው ወረዱ። አይገርምም? ምንም አይገርምም። እንዴት አይገርምም ወንድሜ? እኛን እዚህ አውላላ ፀሐይ ላይ አውላላ ሜዳ ላይ ብትን አድርገው እኛን ትተው መሄዳቸው ነው የማይገርም? እንዴት አይገርምም? ይገርማል እንጂ ይገርማል። ይህን ሰፈር ውስጥ የምትገርሙ ምን አድርጌ ነው ሰውዬ? በገዛ አፌ አንተ ሰውዬ ምንድን ነው የሰማሁትን ያየሁትን ያወራሁ? የሰማሁትን ትላለህ? የእንዳንተ አይነት ወሬኛ ነው ወሬ እያወራ ሀገር የሚበጠብጥ። ኧረ በገብላት እግለም በእግዚአብሔር ኧረ እግለም እንዴ! ስም አለበል ባዶ ጭንቅላት በል። ምን አልከኝ? ባዶ ጭንቅላት በል እና ያዘው። ይሄ የሌለው ማለት ነው። አዎ እሱ የሌለው ባዶ ጭንቅላት በል እና ያዘው። ባዶ ጭንቅላት የአባት ስም ባይኖረው ይሻላል። ቶ ችግር የለውም። እድሜ ወሬ ጠገብ በል እና ያዘው። እንደው አታስቀኝ። ወሬ ጠገብ። እሺ በምን ምክንያት እንደዚህ እንደሆነ ትነግረኛለህ? እኔ ነኝ አጥንቱ እስኪላቀቅ ድረስ የቀጠቀጥኩት። መብትህ ነው እሱ። ልትቆራርጠውም ትችላለህ። እኛ አንገጣጠማለን፣ ችግር የለም። ምን አልከኝ? መብትህ ነው ያልኩት። ስማ ይህን ፈጣሪ ልጅ አድርጎ ከሚሰጠኝ ማን አድርጎ ቢያስቀረኝ ይሻለኝ ነበር። ከፈለክ ላንተ ትቼላለሁ። ልጅ አድርጋ አሳድገው። ጠረጴዛዬን ለምንድን ነው የምትደበድበው? መሄድህ ነው የጠቀመ። ባዶ ጭንቅላት ሄደ እንዴ? አዎ ሄዷል። ባይር ኖሮ አገጩን ጥርሱን ምናምን አውላልቅለት ነበር። እግዚአብሔርን ያወጣው። ኧረ አታስቀኝ። እንደው እንደ ሶሪያ ከተማ አፈራርሶ አሁን ከሄደ በኋላ ነው ጉራ ከረዩ የምትለው? ጅብ ከሄደ ውሻ ጮኸ። ና ወደዚህ። የለውም እኮ ባልወለደ አንጀቱ አንጠባጥቦ አልጣለኝም። አረ ወገብ ያልመታ የሰውነት ክፍል እንደሌለ ይኸውልህ፣ እዚህ ጋር ይኸውልህ፣ ይሄኛው እንደሌለ ነግሮኛል። ብዙ ነገር መረጃ ሰጥቶኛል። ይሄ በሙሉ ይሄንን እንደቀጠቀጠ የተረፈችው አይቺ ምላስ ናት። ይሄንን አጥንቱ እስኪላቀቃለ ወደዚያ ቀርበዋል ማለት ነው። ችግር የለውም፣ እኛ እንገጣጥማለን። ቅቅል አድርጓል ማለት ነው። ግድ የለም፣ እኛ እንገጣጥማለን። እሺ እንዳለ ጥላህንም መጥቷል እንዴ? ኧረ ያልመታኝ ፓርቲ የለም። ውልቅልቅ እኮ ነው ያደረገኝ። ተረጋጋ። ና ቀስ ብለህ ቀስ። ራስ ያርሳል። አይዞህ እውነትም እንደው ቀንድብህ ብቻ እኮ ነው የቀረው እንጂ ምንም ያልመታህ ቦታ የለም። ለጋቀጭ በልብስህ እንዳታወልቅህ ስጋ መሬት ላይ እንዳይቀር። ሰውነትህ አልተረፈም። እንደው ምን አድርገው ነው ግን እንደዚህ ያደረገ? አልሰማህም እንዴ? ምኑን እሰማለሁ? የዚህ ታካሚን ስረዳ መውል የማደርሰው ነኝ። ምን እሰማለሁ? ምን ነግረው ነው? ጠቅላይ ሚኒስተር ዶክተር አብይ አህመድ ከስልጣናቸው ወረዱ ብዬው እኮ። ምን
እንደፈራሁት ሆነ ነው የምትለኝ? እንደፈራሁት ጉድ! እነዚህ ሰዎች ወይ አይሰሩ ወይ አያሰሩ ሰውየውን እንደዚህ ያደረጉትና አስለቀቁት ከስልጣን። እንደፈራሁት ዶክተር የት ነው የምትሄደው? ዶክተር ልንገር እንጂ ምንም ተቀመጥኩት። ኧረ እና ቁጭ በል በእናትህ። ምንም ቁጭ አልኩት። ያሟል እንዴ? ለሱም እንደዚህ አውርቻ አይደል እንዴ? እንደዚህ ሰባብሮ ቀነጣ ሸይጣን። ለምን አትናገርም? ውሸትህን ነው ወይ? አዎ ውሸቴን ነው። ምንም የሌለውን ነው ያወራው። ለነገሩ የኔ ስተት ነው። ነግሮኛል እኮ በባዶ ነገር ይወራል። ልክ ነው። ባዶ ጭቅላት አይደለ? ባል ይሄ በደንብ ታከመ ነው መሄድ ያለበት። ኧረ በእናትህ አታቃብድ። በቃ ገንዘብ ባይኖርህም እኔ ከኪስ አውጥቼ አሳክማለሁ እንጂ ይሄን ባዶ ጭንቅላት ይዘህ ደግሞ ሌላ አደጋ ነው የምታመጣው። አይሆንም። ስምህን ለነገሩ ነግሮኛል። ስምህን ግን እንደው የምትለው ነገር ካለ ስምህን ማን ልበል? ዳንኤል ተሾመ። እሱ ግን ያለው ጥሩ ነበር። እሺ ይሁን፣ ዳንኤል ተሾመ። እድሜንም ነግሮኛል። ግን እድሜ ስንት ነው? ኧረ በእናትህ ሰው እያታካብድ ዝም ብለህ ሙላው። እድሜያችሁን እዚህ ቤት የምትመጡ ሰዎች ግን እድሜው የኢትዮጵያ ሕዝብ ግን እድሜውን መናገር ይፈራል። ለምን እንደሆነ ታውቃለህ? ስለማይሰራበት ነው በእድሜው የሚያፍረው። ያሳፍራል። ያልሰራበት እድሜ ሸክም እኮ ነው፣ ያሳፍራል። እኔ ሰው አላፍርበትም። በእናትህ ከፈለክ 24 ዓመት ነው ሙሉ። 24 ዓመት ግን 24 ዓመት ሙሉ በባዶ አይከብድም? ኧረ ሰውዬ እባክህ በአልኮልም ነገር ቢሆን ጠረግ አድርጊና እንዲህ በቀላሉ ልትለቀቅ። ይኸውልህ አንተ ዶክተር ጋር ትገባለህ። ገብተህ ደግሞ እንዳትሰላብድ፣ ሌላ ችግር እንዳታመጣ። ሕክምናን ታክመህ ትወጣለህ። እንደለመድከው እንዳትቀጥል፣ አፍህን ሰብስበህ ታክመህ ትገባለህ። የምርመራው ውጤት እንደሚያስረዳን ከሆነ በሰውነት ክፍል ብቻ ሳይሆን በጭንቅላትም ላይ ግሽፈት እንዳለ ያሳየናል። ይሄ ከየት እንደመጣ ታውቀዋለህ? በታዳጊ ሀገር ላይ እኮ ይሄ ነገር አንገት ያስቆርጣል። ደንገት ፈራ በል እንጂ ምንም እንዳልተፈጠረ ትሆናለህ እንዴ? ዶክተር አብይ አህመድ ለቀቁ። ሞላ ባክ ይላቀቅና ዶክተር አብይ አህመድ ባንተ ጭንቅላት ነው የሚሰራው? ከየት ነው ያመጣው? ለቀልድ እኮ ብዬ እኮ የፈጠርኳት ወሬ እኮ ነች። ያንተ ጓደኞች ጃፓናውያኖች ወሬ ማስቀመጫ ሮቦት ይሰራሉ። አንተ ሰውን ለሰው ህዝብን ለህዝብ የሚያባላ ወሬ ትፈጥራለህ። ይሄ ነገር የሚያዋጣ ከሆነ ወሬውን ሰብሰብ አድርገህ የሚገዛ ድርጅት ካለ ታከፋፍላለህ። እንዴ የሚረከብ ድርጅት አለ እንዴ? የሚገባ ግን እንዴት እንደው ትርፋማ ነው? ያው ትርፋችን ላይክ እና ኮሜንት ነው ማለት። ይሄ ህዝቡን ማተራመሱ ማነካካቱ ምናምን እሱም በቂ ነው። ግን ላይክ እና ኮሜንት ሲኖር ደግሞ ሞር ከፍ ይላል እንትኑ። ግን እቺ ጮማ የሆነች ወሬ ያለ ላይክ ያለ ኮሜንት ሜዳ በትም አትቀር። ለምን ማውራት እንዳለበት ታውቃለህ? ይኸውልሽ ቦግዬ አትበል። ኧረ ወገን እኔ እኮ የዶክተርነት ማዕረጉን ያመጣው ተመራምሬ እንጂ እንዳንተ በየመንደሩ እየዞርኩኝ ወሬ ስለቃቅም አይደለም። ይገባሃል? እሺ ይቅርታ ዶክተር። ለማን ነው የምታወራው? ያው እኛ የወሬዎቹ ፈጣሪዎች ነን እናንተ። እሺ አለ ደግሞ ወሬውን ተቀብለው ማቀጣጠል ማያያዝ ምናምን የሚችሉ ሰዎች እነሱ ከተገኙ በጣም ምርጥ ነው። የሚገርም ነው እነሱ ከተገኙ። እነሱ ባይገኙም እነዚህ መጽሐፍ የሚያነቡ ሚዲያ የማይከታተሉ ሰዎች ሲገኙ እነሱም አሪፍ ናቸው፣ ምንም አይሉ። ደስ የሚለው ግን ከሞላ ጎደል ህዝባችን ጥሩ ነው፣ ይሰማል በደንብ አሪፍ ነው። ህዝባችን ያለበት ነገር አሪፍ ነው። ግን በፍጹም ሚዲያ የሚከታተል መጽሐፍ የሚያነብ ሰው ከተገኘ
ወሬሽን በቃ ልፋትሽ እንዳለ ገደል መክተት አረ ያለ ገደል መክተት በቃ ሙሉ ልፋትሽ እንደዚህ ከምርመራው ውጤት እንዳገኘሁት ከሆነ አንተ ተኝተህ መታከም አለብህ እንዴ ቤተሰቦቼ ሳይሰሙ እንዴት ነው ቤተሰብ ያለው ሰውማ እንደዚህ አይነት ድርጊት አይፈጽምም እውነቴን ነው የምልህ አንተ ጭንቅላት ውስጥ ያለው የወሬ ማከማቻ ኢንኩቤተር በከፍተኛ ቫይረስ ስለተበከለ እሱን አስተኝተህ ማከም አለብህ ከዛ በተረፈን ፈጣሪ አምላክ አንተን ወደዚህ ህክምና ላመጣ ሰው እንደው ምስጋና ይግባው እንደው አሜን በል አሜን ህክምናው የሚጀምረው ከዚህ ነው ምን አለ ፈጣሪ አምላክ ይሄ ከምድር ላይ የጠፋው ምንድነው ዳይኖሰር እንዳታይነቱ ማለት እኮ ነው በቃ እንደሱ እልም ቢያረግ ከዚህ ምድር ላይ ምን አለበት እንዲህ ከምታጋድል ምን አለ ልም ቢያረግ እንደው ፈጣሪ አምላክ ላንተ እንደው በሽታ ይጣል ኮሌራ አተት እሱ ሲያሯሩጥህ እኮ ወሬ ማሯሩጡን በሙሉ ታቆመው ነበር አንዳርጋቸው አቤት ና አስወጣልኝ ታካሚ ወሰደን አልጋ አስጠልኝ ትራስ አይኖር አይደል ያው ባዶ ነው ጭንቅላት አዎ ጭንቅላት የለውም ታውቃለህ ጋቢ ደርብበት ባዶ